ዕለተ ሐሙስ መጋቢት 11 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከሳቱ ዜናዎች ጋር ማርቆስ ጉዳይ ሆነኝ አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድመን በአማራና በኦሮሚያ ክልል ጦርነቶች ላይ መንግስት ያልተገባ ኃይል እየተጠቀመ እንደሚገኝ ምክር ቤት አባላት ገለጹ። የንግድ ተቋማትን እስከ 10,000 ብር የሚያስቀጣ ደንብ ተግባራዊ መደረግ ተጀመረ። ከውጭ ሐማስ አሁንም በሩ ለንግግር ክፍት መሆኑን አስታወቀ። ወደ ዝርዝሮቹ ተሸጋገርን። በቅድሚያ ኢትዮጵያ አሁን ያላትን የመጠባበቂያ ገንዘብ በታሪኳ ይዛው አታውቅም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ያሉት ከህዝብ ተወካዮች ምክር ቤት አባላት ለተነሳላቸው ጥያቄዎች ምላሽና ማብራሪያ በሰጡበት መድረክ ነው። ኢትዮጵያ ባለፉት 100 ዓመት ታሪክ ውስጥ እንደ አሁኑ መጠባበቂያ ገንዘብ ይዛ አታውቅም ብለዋል። ጠቅላይ ሚኒስትሩ ከማክሮ ኢኮኖሚ ማሻሻያ በኋላ በነበራት ድርድር በዕዳ ሽግሽግ 3.5 ቢሊዮን ዶላር ገደማ ዕዳ ሽግሽግ ማግኘቷንም ተናግረዋል። ባለፈው 8 ወር ከ564 ቢሊዮን ብር በላይ ገቢ ተደርጓል ያሉት ጠቅላይ ሚኒስትሩ ይሁን እንጂ ሰፋፊ ድጎማዎችና የደሞዝ ጭማሪ በማድረጋችን ወጪያችን ከገቢያችን በልጧል ብለዋል። የኢትዮጵያ መጠባበቂያ ውስን ነበር ያሉት ጠቅላይ ሚኒስትሩ ከዚህ ቀደም በ2011 ዓ.ም ኢትዮጵያ ከነበራት መጠባበቂያ የአሁኑ በእጥፍ ሆኗልም ብለዋል። ባለፉት ዘመናት ጀምረን ለማንጨርሳቸው ፕሮጀክቶች የተበደርነውን ብድር አግባብ አይደለም በሚል የዕዳ ሽግሽግ መደረጉንም ገልጸዋል። ነዳጅና ማዳበሪያ ለክልሎች የሚሰጥ በጀትን ተደማምሮ ገበያችን ሙሉ ለሙሉ ወጪያችን ባይሸፍንም እየሞከርን ነው ሲሉ ማክለዋል። ኑሮ ውድነቱን ለማርገብ የተለያዩ የመፍትሄ መንገዶችን እየተጠቀመች ነው፣ ይህም እንደሚቀጥል ተናግረዋል። በተመሳሳይ የምክር ቤት ዜና በአማራና በኦሮሚያ ክልል ጦርነቶች ላይ መንግስት ያልተገባ ኃይል እየተጠቀመ እንደሚገኝ የምክር ቤት አባላት ገለጹ። በዛሬው ዕለት በተካሄደው የህዝብ ተወካዮች ምክር ቤት ስብሰባ ሀሳብ ያነሱት ዶክተር ደሳለኝ ጫኔ በተለይ በሀገሪቱ የሰላ ትችት የሚያቀርቡ ጋዜጠኞችም ለእስር የሚዳረጉበትና ያለመከሰስ መብታቸው ሳይነሳ የምክር ቤት አባላት ለ20 ወራት ያለ ፍርድ እየተንገላቱ የሚገኙበት ሁኔታ አግባብነት የለውም ብለዋል። ይሁን እንጂ ለአባሉ ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ማንም ተነስቶ በኃይል መንግስትን ልጣል ቢልም የማይቻል ነው ሲሉ ተናግረዋል። ሀብታም አያሌው የምክር ቤቱን ውሎ እንደሚከተለው አዘጋጅተዋለች። የህዝብ ተወካዮች ምክር ቤት ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት መጋቢት 11 ቀን 2017 ዓ.ም ተካሂዷል። በዚህ ወቅት የምክር ቤቱ አባላት ለጠቅላይ ሚኒስትር አብይ አህመድ ካቀረቧቸው ጥያቄዎች መካከል መገዳደል፣ መጠፋፋትና የፖለቲካ ተቃርኖ ዛሬም ዋጋ እያስከፈለ ነው፣ መንግስትና መሪው ፓርቲ ችግሮችን ሰላማዊ በሆነ መንገድ ተነጋግሮ የመፍታት ባህል ማጎልበት ላይ በተሰሩ ስራዎች የተገኙ ውጤቶች እንዲብራሩ ጠይቀዋል። እንዲሁም የፕሪቶሪያ የሰላም ስምምነት በሰሜኑ የሀገራችን ክፍል የሰላም መስመርን ለማስያዝ በስምምነቱ መሰረት ዘላቂ ሰላምን ለማረጋገጥ የሚያስችሉ የስምምነት ነጥቦች በምን ደረጃ ላይ እንደሚገኙ አባላቱ አንስተዋል። በተጨማሪም አሁን ላይ የመንግስት ሰራተኞችና በዝቅተኛ የኑሮ ደረጃ የሚገኙ ዜጎች ኑሮ ውድነት ጫና አለባቸው። ይህን ችግር ለመቅረፍ በቀጣይ ምን ታስቧል የሚሉና የተለያዩ ችግሮችን በንግግር ለመፍታት እየተደረገ ያለውን ሂደት ምን ላይ ይገኛል የሚሉ ጥያቄዎች ከምክር ቤቱ አባላት ተነስተዋል። በተጨማሪም የእስረኞች አያያዝና የፍርድ ሂደት፣ ኮንትሮባንድ እንቅስቃሴዎችን ለመቆጣጠር መንግስት ምን እየሰራ ነው የሚሉ ከአባላቱ ጥያቄዎች መካከል ይገኙበታል። እንዲሁም በርካታ ተማሪዎች ወደ ትምህርት ገበታቸው አልተመለሱም። መንግስት ያጋጠሙ ችግሮችን በመፍታት ተማሪዎች እንዲመለሱ ማድረግ ያልቻለው ለምንድን ነው? ከምክር ቤቱ አባላት የተነሱ ሌሎቹ ጥያቄዎች ናቸው። በተጨማሪም በምክር ቤቱ ጠንከር ያሉ ጥያቄዎችና ትችቶችን በማቅረብ የሚታወቁት የምክር ቤት አባሉ ዶክተር ደሳለኝ ጫኔ በዚህ ወቅት የኢትዮጵያ ወቅታዊ የፖለቲካ ሁኔታን የተመለከተ ጠንከር ያለ ግምገማቸውን አስደምጠዋል። የምክር ቤት አባሉ ዶክተር ደሳለኝ በዚህ ወቅት ባቀረቡት ጥያቄም ሀሳብን በመግለጽ ሰው ይታሰራል፣ ይህ አካሄድም ሊስተካከል ይገባል ሲሉ ገልጸዋል። የምክር ቤት አባሉ ዶክተር ደሳለኝ አሁን ላይ መንግስት ያለመከሰስ መብት ሳያነሳ የምክር ቤት አባላትን እያሰረ ነው ብለዋል። እንዲሁም ሀሳብን በነጻነት የሚገልጽ ሰው የሰላ ትችት የሚያቀርቡ ጋዜጠኞችን በእስር ላይ እንደሚገኙ ዶክተር ደሳለኝ አንስተዋል። ያለምንም ፍትህም ለ20 ወራት ያለ ፍርድ እየተንገላቱ ነው። ይህ ደግሞ አግባብና ልክ አይደለም ሲሉም ተናግረዋል። ዶክተር ደሳለኝ በተለያዩ ሀገራችን ክፍል በተለይ በአማራና በኦሮሚያ እንዲሁም በትግራይ ጦርነቶች ላይ መንግስት ያልተገባ ኃይልን
እየተጠቀመ እንደሚገኝ ተናግረዋል። በተጨማሪም የሰሜኑ ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራሉ መንግስት ሲሆን አሁን በተለያዩ ሀገሪቱ አካባቢዎች ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነት የሞራልና የታሪክ ተጠያቂነት የሚወድቀውን በፌዴራሉ መንግስት ላይ ነው ብለዋል። መንግስት ያልሆኑ ተፋላሚዎች ኃላፊነታቸውን በሁለት ደረጃ የሚታይ ነው ብለዋል። ከአባላቱ ለተነሱ ጥያቄዎች ምላሽ ሰጡት ጠቅላይ ሚኒስትር አብይ አህመድ በተለይ ዶክተር ደሳለኝ ጫኔ ላነሱ ጥያቄዎችን በአሁኑ ሰዓት እንደዚህ መንግስት ሀሳብን በነጻነት እንዲገለጽ የሚጋብዝ የለም ብለዋል። በተለይ ጋዜጠኞች እስርን አስመልክተው ምላሽ የሰጡት ጠቅላይ ሚኒስትሩ የፈለገውን የሚያወራ ጋዜጠኛ ለምን ታሰረ የሚል ትችት አግባብ አይደለም ብለዋል። መንግስታችን ለክሪቲክስ በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው ይሄ ዘመን። ሀሳብ በመግለጽ ሰው ይታሰራል ላሉት እርስዎ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም። ፓርላማ ውስጥ ነበርንበት፣ እናውቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጠቅላይ ሚኒስትር አብይ አህመድ በምላሻቸው አክለውም ማንም ተነስቶ በኃይል መንግስት ልንካቢል የማይቻል ነው ሲሉ ተናግረዋል። በምርጫ የተመረጠን መንግስት እንጥላለን ሲሉ ዝም ብሎ አያይም፣ የማየትም ስልጣን የለውም ሲሉም ገልጸዋል። እኛ ተመርጠን ሳለ ሙሉ በሙሉ ብቻችንን መንግስት መሆን ስንችል በህግም በሞራል የለም ለሰላማችን ሲባል ከሚፎካከሩ ኃይሎች ጋር በጋራ መንግስት እንፍጠር ያልነው ሰላም ፍለጋ ነው። ሰላም ፍለጋ ነው። የታጠቀ ኃይሉ በነፃ ይግባ ሳይጠየቅ ይግባ ብለን ያወጅነው ሰላም ፍለጋ ነው። በየመድረኩ ሰላም የምንለውም የሰላም ፋይዳ ስለሚገባ ነው። ኢንክሉሲቭ ናሽናል ዲያሎግ ኢትዮጵያ ውስጥ ሲለመን የከረመ አጀንዳ ነው። ጠቃሚ ነው። በሺህ የሚቆጠር ሰው ያለውን ማንኛውም ሀሳብ በነጻነት እያነሳ ከዚህ ባለፈ ጠቅላይ ሚኒስትር አብይ አህመድ በሰጡት ማብራሪያ በሚቀጥሉት 6 ወራት የታላቁ የህዳሴ ግድብን ሪቫን እንቆርጣለን ብለዋል። በተለያዩ ጊዜያት የቀድሞውን የግብጽ የውጭ ጉዳይ ሚኒስትርና የደህንነት ኃላፊ አግኝቼ አውርቻቸዋለሁ። ግድቡ በተፋሰሱ ሀገራት የሚያመጣው አንዳችም ተጽዕኖ የለም ሲሉም ገልጸዋል። ካይሮ ላይ ለአልሲሲ ቃል ገብተሃል ተብዬ የሚወራው አቤቱታ አለ። ቃል የገባሁት ግን ህዳሴው ሲሞላ 1 ሊትር እንኳን ከአስዋን ግድብ አይቀንስም ብዬ ነው። አሁን ህዳሴው ሞልቷል፣ አስዋንም እየሞላ ነው ሲሉም አስረድተዋል። የህዳሴው ግድብ ሪቫን ለመቁረጥም 6 ወር የምንቆየው የክረምቱን ውሃ ስለምንፈልገውና አንዳንድ የምንሰራቸው ስራዎች ስላሉ ነው ሲሉም ተደምጠዋል። በተጨማሪም የአፈር ማዳበሪያ አቅርቦት ችግርን ለመፍታት በሚቀጥለው 3 ዓመት በኢትዮጵያ የማዳበሪያ ፋብሪካ እንደሚገነባ በዚህ ወቅት ገልጸዋል። ጠቅላይ ሚኒስትሩ ይህ የማዳበሪያ ፋብሪካ ከግሉ ዘርፍ ጋር በመተባበር ይገነባል ብለዋል። ከግሉ ዘርፍ ጋር መገንባት ካልተቻለ መንግስት ብቻውን ይህንን በሚቀጥሉት ዓመታት እውን ያደርጋል ሲሉም ለምክር ቤቱ አባላት አስታውቀዋል። ኢትዮጵያ ከፍተኛ ወጪ በማውጣትና በገፍ በየዓመቱ ከውጭ ከምታስገባቸው መካከል የአፈር ማዳበሪያ አንዱ መሆኑን ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት ተናግረዋል። ኢትዮጵያ በቀን 150 ሺህ ኩንታል የአፈር ማዳበሪያ ከውጭ ታስገባለች ያሉት ጠቅላይ ሚኒስትሩ 24 ሚሊዮን ኩንታል ገደማ የአፈር ማዳበሪያ እንደ ሀገር ያስፈልገናል ብለዋል። ይህ ብቻም አይደለም፣ ለእያንዳንዱ አርሶ አደር በወታደር አጅበን እናደርሳለን። ታዲያ ይህ ሁሉ ችግር የሚፈታው የማዳበሪያ ፋብሪካ ሲከፈት ነው ሲሉም በወቅቱ ተደምጠዋል። ታጣቂዎች ከአዲስ አበባ ወደ ደብረ ማርቆስ ሲጓዝ የነበረ አውቶቡስ አስቆመው ከ56 በላይ ሰዎችን አግተው መውሰዳቸውን የዓይን እማኞች ገለጹ። ታጣቂዎች ከአዲስ አበባ ወደ ደብረ ማርቆስ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ አስቆመው ከ56 በላይ ሰዎችን አግተው ወዳልታወቀ ስፍራ መውሰዳቸውን የዓይን እማኞች ገልጸዋል። ክስተቱ የተፈጠረው በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ልዩ ስሙ አልዲሮ በተባለ ስፍራ በያዝነው ሳምንት መጀመሪያ ሰኞ መጋቢት 8 ቀን 2017 ዓ.ም መሆኑን ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የዓይን እማኝ ገልጸዋል። የተኩስ ርምታውን ተከትሎ ታጣቂዎች ከኦሮሚያ ልዩ ኃይል ጋር ውጊያ መጀመራቸውን ገልጸው በወቅቱ ታጣቂዎች በዛ ያለ ኃይል ነበራቸው። ግማሹ ከልዩ ኃይል ጋር ሲታኮስ፣ ቀሪው ኃይል ተሳፋሪዎችን ከአውቶቡስ እየደበደበ ያስወርድ ነበር ሲሉ እማኞች መግለጻቸውን አዲስ ስታንዳርድ አስነብቧል።
ቅልጥ ያለ ተኩስ ነበር። ወዲያውም አውቶቡስ ጎማው ላይ መተውት ቆመ ያሉት እኚሁ የዓይን እማኝ ተሳፋሪዎችን ክፉኛ እየደበደቡ እያስወረዷቸው ነበር። ቦታው ዱር ገደል ነው። የት እንደሚወስዷቸው አላውቅም፣ ብቻ እየደበደቧቸው ወደ ታች ይወስዷቸው ነበር ብለዋል። በጉዳዩ ዙሪያ ግን ከመንግስት አካል እስካሁን የተሰጠ አስተያየት የለም። የንግድ ተቋማትን እስከ 10 ሺህ ብር የሚያስቀጣ ደንብ ተግባራዊ መደረግ ጀመረ። የአዲስ አበባ ከተማ ካቢኔ በአዲስ አበባ ከተማ አስተዳደር የአስፈጻሚ አካላትን ስልጣንና ተግባር እንደገና ለመወሰን በወጣው አዋጅ ቁጥር 84/2016 አንቀጽ 94 መሰረት ይህንን ደንብ አውጥቷል። በደንቡ መሰረትም በአዲስ አበባ ንግድ ቤቶችና ትራንስፖርት አገልግሎት ሰጪዎች እስከ ምሽት 3 ሰዓት ተኩልና 4 ሰዓት አገልግሎት የመስጠት ግዴታ አለባቸው። በተጨማሪም በምሽት ክፍለ ጊዜ የመግቢያ በሩን ዝግ በማድረግ አገልግሎት የሚሰጥ ከሆነ የንግድ ተቋሙ ለአገልግሎት ክፍት መሆኑን የሚያሳይ በመብራት የሚሰራ ምልክት በግልጽ በሚታይ ቦታ ላይ ማስቀመጥ እንደሚኖርበትም በደንቡ ተመላክቷል። ይህንን ደንብ በመተላለፍ የንግድ ተቋሙን ከ3 ሰዓት ተኩል በፊት የዘጋ ለአንድ ጊዜ ጥፋት መጠን የ10 ሺህ ብር ቅጣት ይጠብቀዋልም ተብሏል። በተጨማሪም ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መውጣት አሊያም የስምሪት መስመር ማቆራረጥ 5000 ብር እንደሚያስቀጣ ተገልጿል። የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪውን ማስከፈልም በተመሳሳይ የ5000 ብር ቅጣት እንዳለው ነው የተሰማው። እናት ባንክ እማዬ በሚል ስያሜ አዲስ ቅርንጫፍ መክፈቱን ይፋ አደረገ። በአገልግሎቱም ከባንክ አገልግሎቶች ተጓዳኝ የሆነ ተግባራት የሚከናወንበት ቅርንጫፉ እንደሆነም ተገልጿል። በእናት ባንክ የተዘጋጀው የዘንድሮ ዓመት የእናት ባንክ ለእናቴና የዓመቱ ምርጥ እናት የሥነ ጽሑፍ ውድድርም መጋቢት 11 ቀን 2017 ዓ.ም ተጀምሯል። ስራዎቻቸውን ለቀጣዮቹ 10 ቀናት ተወዳዳሪዎች ወደ ቅርንጫፉ በመምጣት ማስገባት ይችላሉም ተብሏል። ዘንድሮ ለውድድሩ በቂ ጽሁፎች ተሰብስበዋል። እነዛም ለዳኞቹ ተሰጥተው ዳኞቹ ስራቸውን እየሰሩ ነው ያሉት። ኦልሬዲ ስራቸውን ጀምረዋል። ሽልማቱን በተመለከተ ግን ይሄ አሁን አንደኛ አምናም ትዝ ካላችሁ ሆን ተብሎ እንዳይገለጽ ነው የተደረገው። ይሄ ውድድር ሰዎች ስሜታቸውን የሚገልጹበት እንጂ ሽልማቱ ትልቅ ነው። ባንኩ እኔ በግል አምና የተደረገው የተሰጠው ሽልማት ከሌሎች ውድድሮች አንጻር በጣም ትልቅ ሽልማት እንደሆነ አምናለሁኝ። ባንኩ ይሄ በቂ ነው የሚል እምነት ግን የለውም። ሽልማቱ ጥሩ ስለሆነ አመርቂ ስለሆነ አጓጊ ስለሆነ እንዲወዳደሩ ባንኩ ፍላጎት ዘይነት ከእናቶች ጋር ለተያያዘ ነገር መድረኩ ከፍት ነው። ይሄ ቅርንጫፍ ላይ መተው ማድረግ የሚፈልጉትን ስለ እናታቸው ማድረግ የሚፈልጉትን ወይም ለእናቶቻቸው ሁለቱም ጥያቄው ተመሳሳይ ስለሆነ ጥናትና ምርምሩንም ተያያዥም ፕሮግራምም ቢኖራቸው ቅርንጫፋችን ላይ እማዬ ቅርንጫፍ ላይ መተው ማድረግ እንዲችሉ ነው። እንግዲህ አሁን ይህንን ቅርንጫፍ ስንከፍት እያደረግን ያለ ነው። እማዬ የተሰኘው ቅርንጫፍ በእናትነታቸው ብዙ ዋጋ የከፈሉ ነገር ግን ስለ እናትነት ዋጋቸው ምንም ያልተጻፈላቸውና ያልተነገረላቸው እናቶች ውክልና እንዲኖራቸው ታስቦ የተከፈተ እንደሆነ የተገለጸ ሲሆን በእናቶች ላይ ጥናትና ምርምር ማድረግ የሚፈልጉ ሁሉ ክፍት እንደሆነላቸውም ተገልጿል። ባንኩ እስካሁንም በታላላቅ እንስት ኢትዮጵያውያን እናቶችና የሀገር ባለውለታዎች ስም ቅርንጫፎችን በመክፈት አገልግሎት እየሰጠ ይገኛል። በአሁኑ ሰዓት በመላው ኢትዮጵያ 206 ቅርንጫፎችን በመክፈት አገልግሎት እየሰጠ እንደሚገኝም ተመላክቷል። ዘገባው የባልደረባችን ኤልዳና ታደሰ ነው። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። በካርቱም በአንድ ሳምንት ውስጥ ከ50 በላይ ንጹሃን ዜጎች መገደላቸው ተገለጸ። ባለፈው ሳምንት በካርቱም አካባቢ 10 በጎ ፈቃደኞችን ጨምሮ 50 ንጹሃን ዜጎች መገደላቸውንና 82 ሌሎች ደግሞ መታሰራቸውን የአካባቢው የድንገተኛ አደጋ ምላሽ ቡድን የገለጸ ሲሆን ቡድኑ ለዚህ ተጠያቂው ደግሞ RSF እና አጋር ሚሊሻዎች ናቸው ብለዋል። ገለልተኛ ቡድኖችን የሆኑት የአደጋ ጊዜ ምላሾች ክፍሎች በሚሊዮን ለሚቆጠሩ ሱዳናውያን በቀጠለው ግጭት ምክንያት ችግር ውስጥ ለወደቁት የምግብና የሕክምና አገልግሎት በመስጠት ላይ ይገኛሉ። ሆኖም በተፋላሚዎቹ ወገኖች ሆን ተብሎ በሚደረገው እንቅፋት፣ ግድያ፣ እስራትና በጎ ፈቃደኞቻቸውን በማሰቃየት ጥረታቸው እየተስተጓጎለ እንደሚገኝም ተገልጿል። ቡድኑ ያስገድዶ መድፈር ሪፖርቶችን እንደደረሰውም ገልጾ ነገር ግን በማህበራዊ መገለልና ስጋት ምክንያት ትክክለኛውን ቁጥር ማወቅ አለመቻሉን አስታውቋል። RSF እና አጋር ሚሊሻዎች በካርቱም አካባቢ ያልታጠቁ ሰላማዊ ዜጎች ላይ ያነጣጠረ ሰፊ የሰብአዊ መብት ጥሰት ፈጽመዋል ሲልም ከሷል። አክለውም ከደቡብ ሱዳን የመጡ ቅጥረኞችም በRSF ሽፋን በሰላማዊ ሰዎች ላይ ግፍ ፈጽመዋል በሚል ክስ አቅርበዋል። የተባበሩት መንግስታት ድርጅት 4.9 ሚሊዮን ከ5 ዓመት በታች የሆኑ ህጻናት፣ ነፍሰ ጡርና የሚያጠቡ እናቶች በከፍተኛ የምግብ እጥረት እንደሚሰቃዩ ይጠበቃልም ብሏል። በመጨረሻም ሐማስ አሁንም በሩ ለድርድር ክፍት መሆኑን አስታወቀ። ጣሂር አልናኖ የተሰኙት የሐማስ ባለስልጣን እንዳሉት እንኳን እስራኤል ጥቃቷን እንደ አዲስ ብትጀምርም ሐማስ አሁንም ለድርድሩ በሩ ክፍት መሆኑን ገልጸዋል። ባለስልጣኑ አክለውም ሐማስ አሁንም ለድርድር ዝግጁ ነው፣ ነገር ግን አዲስ ስምምነት አስፈላጊ አይደለም በማለት ለቀደመው ስምምነት መገዛት በቂ መሆኑንና እስራኤል አሁንም የተኩስ አቁም ስምምነቱን እንድታከብር ከአጃንስ ፍራንስ ፕሬስ ጋር ባደረጉት ቃለ መጠይቅ ገልጸዋል። ባለስልጣኑ በሌላ ቃለ መጠይቅ ከአልጀዚራ ጋርም ቆይታ ያደረጉ ሲሆን ዓለም አቀፍ አካላት የተሳተፉበት የተፈረመ ስምምነት እያለ አዲስ ነገር ማቅረብ አስፈላጊነቱ አይታየኝም ያሉ ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም የመፍትሄ ሀሳቡ መኖሩንም በማስታወስ እኛ አሁንም አዎንታዊ ምላሽ ነው እየሰጠን ያለ ነው ሲሉም ተደምጠዋል። ኃላፊው ከሰላም ስምምነቱ ያፈነገጠው የኔታንያሁ መንግስት ነው ያሉም ሲሆን እኛ ሳይሆን ለሰላም ፊቱን ያዞረው ቤንያሚን ኔታንያሁ ነው ብለዋል። ለዚሁም ሐማስ ወይንም የፍልስጤም ወገን ላይ ሳይሆን በኔታንያሁ መንግስት ላይ ነው ጫና መደረግ ያለበት ሲሉም አክለዋል። ለቀደሙትም ሆነ ለአሁኑ ድርጊታቸው ምንም አመክንዮ ማቅረብ አይችሉም፣ ከዚህ በኋላም ስምምነቱን መጣሳቸውን መቀጠላቸው አይቀሬ ነው ሲሉም ገልጸዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ሐሙስ መጋቢት 11 ቀን 2017 ዓ.ም ለምሽቱ ያዝናቸው ዜናዎቻችን በዚሁ አበቁ። ከምሽቱ ዜናዎች ጋር ማርቆስ ጎዴቦ ነበር። መልካም ምሽት።